እንግዲህ ፍቅርና ወይዘሪት ቤዛ ያቀዱላት ነገር ነበረ ማለት ነው። ፍቅርን እንደምንም ብላ አሳመነቻት ቤዛ። ስለዚህ ለሊን የሆነ ወጥመድ ውስጥ ለማስገባት እና የሚያሰቡትም ተሳካላቸው። ገጀራው ታዲያ እህቴን ማን ነው እንደዚህ ያደረጋት? መቼም ይቅር አልላቸውም እያለ እንግዲህ ጨዋቱን ለቀቀ። እነሱ ሰርጋቸው ሊደግሱ ወዲያ ወዲህ እያሉ እንግዲህ ቤዛ ግን የሰው ሀብትና ንብረት ለመውሰድ ያለፋችበትን የራሷ ለማድረግ ከሌሊት እንቅልፍ እያጣች ትገኛለች ማለት ነው። ምን አይነት ሴት እንደሆነች ራሱ አንዳንዴ ጥያቄ የሚሆንብኝና ታዲያ ቤዛ ለሊን አንድ ጊዜ እጄ ላይ ላስገባ እንጂ ፍቅር አንቺን ራሱ ምን እንደማደርግሽ አታቂም። ስለዚህ ሁላችሁንም ዋጋችሁን ነው የምሰጣችሁ። እኔ ቤዛ ነኝ፣ ላመንኩበትና ላሰብኩበት ወደ ኋላ የማልል። ስለዚህ የላኔና የዘረፍሽውን ንብረት በሙሉ የራሴ አደርገዋለሁ በቅርቡ እመኝኝ እያለች እንግዲህ ንትርኳን ቀጥላለች ማለት ነው። ከዛ በኋላም ሩታም ታዲያ ዶክተሩን አፍቅራ በጣም እየተሰቃየች ነው። ማንም ሰው የሚረዳት ሰው አላገኘችም። ዶክተሩም ታዲያ አደይ 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 ነው እንጂ በፍጹም ለዚች ልጅ ቦታ ሊሰጣት ፈቃደኛ አይደለም። ታዲያ ይሄ ነገር በጣም ያናድዳታል። ይሄ ዶክተር ቆይ ምን አስቦ ነው? ምን እያለ ነው? ለምንድን ነው የማይረዳኝ? ቆይ እንዴት ነው ነገሩ? እያለ በጣም ተናደደ ማለት ነው። ከዛ በኋላ ልትጠይቀው ወሰነች። ዶክተር አለችው ትላንት። አቤት ሩታ፣ አሁን ምንም አይነት ጭቅጭቅ አልፈልግም እናማ ፍቅረኛ ማን እንደሆነች እንድትነግረኝ እፈልጋለሁ። ለምን? ማወቅ ስላለብኝ። ግዴታ ነው? አዎ ግዴታ ነው ዶክተር። ስለዚህ ፍቅረኛ ማን ነች? ማንም ትሆን አንቺን የሚመለከትሽ ነገር አይደለም ሩታ። ስለዚህ በማይመለከትሽ ነገር ደግሞ እኔ ልጠይቅኝ ግዴታ አይደለም። ግዴታ ነው ዶክተር። አንቺ ልጅ ደህና ነሽ? አልተወሽም እንዴ እመሙ አላት። አዎ አልተወኝም ዶክተር። አሁንም የማትረዳኝ ከሆነ ግን በዚሁ እቀጥላለሁ አለችው። አንቺ እኔ እንደው ከአንቺ ከጎንሽ እሆናለሁ ስልሽ አመረርሽው እንዴ? ትሰሚያለሽ? እኔ ስላሳዘንሽኝ ነው እንጂ ከአንቺ ጋር የሆንኩት ወድጄሽ ወይ አፍቅሬሽ አይደለም። ስለዚህ አርፈሽ የምትቀመጪ ከሆነ አርፈሽ ተቀመጪ። አይ የምትይ ከሆነ ግን እመኚኝ የማታውቂውን ሰው ነው የመሆንብሽ አላት። በጣም ተናደደች፣ ደነገጠች። ቆይ ሰውዬ እኔን ለምንድን ነው የሚያገለኝ? ቆይ ምንድን ነው የሚፈልገው? ለምንድን ነውስ የማይረዳኝ? ለምንድን ነውስ እንደዚህ የሚያደርገኝ ስትል እንግዲህ በጣም ተናደደች። ከዛ በኋላ አይ እንደዛ ሳይሆን አንቺ ሴት ልጅ ወንድ ልጅ እኮ የምትይዘው በብልሃት ነው። ወደ አንቺ እንዲመጣ ጸባይ ይኑርሽ። ስለዚህ በስነ ስርዓት ነገሮቹን አስበሽ አገናዝበሽ ቀስ ብለሽ ስለዚህ የእሱን የራስሽ ማድረግ ትችያለሽ። ግን አንቺ እንደዚህ በሆንሽ ሰዓት እሱ እየራቀሽ ነው የሚሄደው እንጂ በፍጹም ሊቀርብሽ አይችልም አለቻት። ሮማን ማለት ነው። ሮማን አንቺ ብቻ ተረድተሽኛል፣ ግን ምን ላድርግ እንዴ? እንደዚህ አይደለማ። በቃ በፍቅር ያዡ። ከዛ በኋላ እሱ ራሱ ወደ አንቺ ሊመጣ ይችላል። አንቺ እንደዚህ ከሆንሽ ግን የእውነቴን ነው የምልሽ ይርቅሻል። ስለዚህ ማረጋጋት አለብሽ አለቻት። ታዲያ እሷም ደግሞ እሞክራለሁ ሩታዬ፣ ግን አመሰግናለሁ ከጎኔ ስለሆንሽ አለቻት። ችግር የለውም ግን አንቺ ተረጋጊ። ከምንም እና ከማንም በላይ ጤና ይቀድማል። ጤናሽን አስቀድሚ። አንቺ እንዴ ሩታ ማነሽ? ሮማን ደግሞ እኔ የታመምኩት በሱ ፍቅር አይደል እንዴ እንጂ ምን ሆኜ መሰለሽ? ስለዚህ እኔ እኮ ጤነኛ ነኝ፣ በጣም ጤነኛ ነኝ። ግን ያመመኝ እሱን ስላፈቀርኩት ነው። እሱን ደግሞ የሌላ ሰው ሆኖ ማየት አልፈልግም ብላ ቁጭ አለች ማለት ነው። ከዛም ቢሆንም አንቺ እሱ ከወደደሽ የትም ሊሄድ አይችልም። ስለዚህ በቻልሽው አቅም መረጋጋት አለብሽ አለቻት። እንደዛ ማድረግ አልችልም፣ በጣም ይቅርታ። ግን በቃ ሳይሆን አሁንም ደጋግመሽ አስቢበት ሩታ። የእውነቴን ነው የምልሽ። አንቺ ጤነኛና ደህና ከሆንሽ ማንም ሰው አንቺን ፈልጎሽ ይመጣል።
ግን አንቺ እንደዚህ ከሆንሽ እውነቴን ነው የምልሽ ራስሽ ላይ ከባድ ችግር ትፈጥራለሽ አለቻት። እንግዲህ ከዛ በኋላ እሷም እሺ አለች እና አጋጣሚውን ተጠቅማ እንግዲህ ውጪ ወጥታ ነበረ። አጋጣሚ እንትና ዶክተር እና ሊዲያን አንድ ላይ ያገኘቻቸው። ከዛ በኋላ አንተ ከዶክተሩ ላይ ለምንድን ነው የተቀበልሽው ስልክ ቁጥር? አጥፊው አላጠፋም። አንቺ ደግሞ ከዶክተሩ ጋር ምን አለሽ? ቆይ እኔ የምለው ሰው የጨበጠው ሰው ሁሉ እንዴ እናንተ ደስ የሚላችሁ? በእናትሽ ወደዛ ሂጂ አለቻት። አሁን ታጠፊያለሽ? ታጠፊም? አላጠፋም አልኩሽ እኮ። እንዴ ምን ጉድ ነው ሰው የያዘው ሁሉ የሚያምራችሁ ስትል እንግዲህ በጣም ተናደደች። ከዛን ገፍትራ እንግዲህ ጣለቻት። እናም ፍቅርና ወይዘሪት ቤዛ ታዲያ ምንድን ነው ያቀዱት? ለልዬ ላይ ጉዳት ለማድረስ ለሊን ጉዳት አድርሶ በቃ ራሷን እንድትጠላ ወይ ራሷን እንድትስት አድርጋ ሁሉን ነገር እሷ እንድትቆጣጠር። እንደው የቤዛ ሞኝነት ግርም ምንም ይለኝ አንዳንድ ጊዜ ሳስበው ራሱ ማለት ነው። እና ለልዬ እንዲሁ በቀላሉ የምትሸነፍ አይደለችም እውነት ለመናገር እና እንግዲህ ዋጋዋን ታገኛለች በቅርቡ። ይሄ ደግሞ የማይቀር ሀቅ ነው። እሷ ግን ያለፋችበትን እንደገና ለገና ኤላ ይሄንን ቤት ለለልዬ አድርጎላታል። ስለዚህ ይሄ ቤት ደግሞ የሚገባው ለኔ ነው እንጂ ለለልዬ አይደለም እያለች እንግዲህ በቅናት ሁሌ አይኗ ደም ይለብሳል። ስለዚህ ከዚህ በኋላ ግን የኔ ነው። አዎ አሁን ግን እንደምንም ብዬ እሷን ወደ እኔ የማስገባበት ዋነኛው ቁልፌ ፍቅር ናት። ፍቅርን ተጠቅሜ ሁሉንም ነገር ወደ ራሴ አደርጋለሁ ብላ ወሰነች ማለት ነው። ከዛ በኋላ እንግዲህ ፍቅርም ታዲያ ወይዘሮ ቤዛ አንቺ ብቻ እንድትጠቀሚ ነው ወይስ እኔንም ትጠቅሚኛለሽ? አንቺ ትጠቀሚያለሽ እንጂ አንቺ ምንድን ነው የምትፈልጊው? እኔ አደይና ዴቭ እንዲጋቡ በፍጹም አልፈልግም። አደይን የሆነ ነገር እንድናደርጋት ከዛ በኋላ አንቺ የምትፈልጊውን ታገኛለሽ፣ እኔ የምፈልገው አንቺ። ቆይ ለምንድን ነው አደይና ዴቭ እንዳይጋቡ የምትፈልጊው? ምክንያቱም ያደርግልሻል። ማወቅ አለብኝ፣ ያደርግልኛል። ምክንያቱም እኔ ዴቭን ወደዋለሁ። ምን ነው ወንድሜ ነው ስትይ አልነበረም እንዴ? እሱ አንቺ ላይ አይመለከትሽም ቤዛ። ከዛ በኋላ ቤዛ እሽ ችግር የለውም ማለት ተስማሙ። እናም ሂጅና እናትሽን አሳመነሽ እዛ ቤት እንድመጣ አድርጊኝ፣ ከእናትሽ ጋራ አስታርቂኝ። ከዛ እኔና እናትሽ ከታረቅን በኋላ እናትሽ እግር ላይ ወድቄ ከለሊ ጋራ አስታርቂኝ እላታለሁ። ከዛ በኋላ እሷ ስታስታርቀኝ እኔ ስራዬን እሰራለሁ አለች ማለት ነው። እናም ታዲያ ትናንት እንዳያቸዋት እማዬ ቤዛ በጣም ታማለች፣ በጣም ታሳዝናለች። እኔ ለሰው አዝኜ አላውቅም፣ ግን ለእሷ በጣም ያዘንኩላት። በጣም ነው የምታሳዝነው ብታይ። እናም እዚህ ቤት እንድትመጣ ላደርገ ነው አለቻት። እኮ ለምን ቤት አላቸው አይደለ እንዴ? አዎ ቤትማ አላቸው እንጂ እናቴ፣ ግን ደግሞ በቃ እዚህ እንድትመጣ ስለፈለግኩኝ ነው፣ ሰው የላትም እኮ ምናምን አለችና አስተባበለቻት እናቷን ማለት ነው። እሷም እንግዲህ እሺ አለች። መጨረሻቸው እንግዲህ ምንም እንደሆነ ባላውቅም ለትናንትናው እሺ ብላታለች ማለት ነው። ታዲያ ለሊ ስለ ሰርጋቸው እንግዲህ ቤሎ እየመረጡ ምናምን ነገርና ፍቅርና ወይዘሪት ቤዛ ምን እንዳቀዱላት አታውቅም ፈጽሞ ማለት ነው። ምስኪንዬ እሷ እንግዲህ ዛሬ ሰርጋችን ይደገሳል ከይሄ ማነው እሱ ስሙ ከባቡሬ ጋር እንግዲህ ሊጋቡ ሽር ጉድ ላይ ናቸው። ዞሮ ግን ምንም አላደረገቻትም። ግን የለት ክፋት ጉደኛ ናት ማለትም ቤዛ ተስፋ አትቆርጥም። በቃ በፍጹም ተስፋ የምትቆርጥ ሰው አይደለችም ቤዛ ማለት ነው። እኔ ላመንኩበትና ላሰብኩበት ነገር ወደኋላ አልልም። ዛሬም ነገም ተነገ ወዲያም ይሄንን ቤት የራሴ ነው የማደርገው። ወይዘሮ ለሊ እመኚኝ፣ እንደዚህ እንደሆንሽብኝ መለቅሽ መስሎሻል? እኔ ቤዛ ነኝ፣ ስለማታውቂኝ ነው። አሳይሻለሁ ማንነቴን እያለች ታዲያ በጣም ደስ ብሏታል። በነገራችን ላይ ትናንትና ዴቭና አደይም እንግዲህ ሰርጋቸው መወሰን አቅቶታል። ያው እናቱን ፍራቻ ይመስለኛል ሳስበው። እንግዲህ እስካሁን ድረስ ምንም ነገር አልወሰነም። እሱና አደይ ይጋባሉ ወይ አይጋቡም የሚለው ምንም ውሳኔ የለም። በሱ አለመወሰን ታዲያ አደይ በጣም ተናዳለች። አሁንም እናቱን ፈርቶ ነው መሰለኝ። ስለዚህ
እኔም የራሴን ምርጫ መምረጥ አለብኝ እያለች ነበር ትናንትና። አደይ ተረጋጊ፣ አሁን የማይወስን ከሆነ እኛ ራሱ እንጠይቀዋለን፣ እናናግረዋለን። ከዛ በኋላ እስቲ ችግሩን እንጠይቀዋለን አለቻት። ሀይ አደይ ማነሽ ለልዬ፣ ቢቸግረሽ ነው እንጂ ለአንቺ የሚናገር ይመስልሻል እንዴ? መናገር እኮ አይፈልግም ለልዬ። ለምንድን ነው የማይናገረው? አላውቅም፣ ግን ታዩ የራሱ ጉዳይ ምናምን አለች ማለት ነውና ለማንኛውም እንግዲህ ወይዘሪት ቤዛ ያሰበችው ባለመሳካቱ ደስ ብሎኛል ማለት ነው። ቤዛ ተንኮሏ አያልቅም። የእውነት ነው የምላችሁ ተንኮሏ፣ ወይኔ ጉዴ! የእሷ ያልሆነውን ነገር የራሷ ለማድረግ በቃ የማትፈነቅለው ድንጋይ የለም። እውነት ለመናገር የማታደርገው ነገር የለምና ታዲያ ለልዬ ምንም ሳታደርጋት ለልዬ እኔ የሆነ ነገር በሙሉ ቀምታኛለች፣ አሁን ደግሞ እኔ ቀማታለሁ እያለች ነው ማለት ነው። ስለዚህ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።